ቤተክርስቲያን ለክርስቶስ የምታቀርበው ክርስቶስ ለቤተ ክርስቲያን የሚመልሰው መልስ ከመልስ ሁሉ ይበልጣል። ንጉሥ ለሰራዊቱ ከሚፈቅድላቸው ፍትህ፣ ሰራዊት ለንጉሱ ከሚታዘዙት መታዘዝ የቤተ ክርስቲያን መታዘዝ ይበልጣል። ስለዚህም ፍትህ ከቤተ ክርስቲያን ይገኛል። የፍትህ ምንጭ ቤተ ክርስቲያን ነው። ከቤተ ክርስቲያን ያልተገኘ ፍትህ የትም አይገኝም። እውነት ለመናገር ከዚያ ስለራቀን ነው ፍትህ ያጣ ነው። ድንገራችሁ ቤተ ክርስቲያን ከቤታችን ሆነን 100 ጸሎት ከምንጸልይ ቤተ ክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። ለምን? መጻሕፍት ምን ይላሉ? ከቤቱ ሆኖ የሚጸልይ ሰው ጉዳይ ኑሮት ከባለስልጣን ከንጉስ ማመልከቻ ኑሮት ማመልከቻውን ለሰው የሚልክ ይመስላል በደብዳቤ። ከቤተ ክርስቲያን መጥቶ የሚጸልይ ግን ለንጉሱ ቀጥታ ተገኝቶ ጉዳዩን የሚናገር ይመስላል። ምክንያቱም ቤተ ክርስቲያን የክርስቶስ ቤተ መንግስት ስለሆነች ማለት የክርስቶስ ቤተ መንግስት ናት። ሰራዊቶቹ መላእክት ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚች ቤተ ክርስቲያን መገኘት ትልቅ ድንቅ ነው። በእውነቱ ልትከበርም ይገባታል። የተሾመም ያልተሾመም ቤተ ክርስቲያንን ማክበር አለበት። ታውቃላችሁ አይደለም? በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉስ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው ቤተ ክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተክርስቲያን ውስጥ ሩጦ ከገባ አይያዝም ነበር። በኋላ ይሄ ሰውዬ ጠላቶቹ እየሮጡ ቤተክርስቲያን እየገቡ ሲያስቸግሩት አይ ይሄ ሕገ መንግስት መሻሻል አለበታል፣ ይሄ ስርዓተ መንግስት ይሻሻል፣ ቤተክርስቲያንም ገባ የትም ገባ መያዝ አለበት ብሎ ሕግ አወጣ። ሕጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለው? ተው ይሄ ሕግ ለአንተም ይጠቅምሃል አለ። ተው ቤተክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አለ። አይሆንም ብሎ ሕጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይሄ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ ስንት ወስዶታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈር የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለም? አታውቁም? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያች ሀገር ማለት አዲስ አበባ ያለች አሜሪካ ናት። እዚያች ወዲያ እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደ ጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ሕግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ከቤተ ክርስቲያን ተኮርጆ የተወሰደው ሕግ ግን ቤተ ክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው ማንም ነው የሚነቃል። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ትቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው። በእውነቱ ጸያፍ አማርኛ የሚናገር እሴት ሞራል ቫልዩ እያል ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተክርስቲያንን መራቅ ከእግዚአብሔር ያርቃል እና ቤተክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባህን በላ ለቅድስት ቤተክርስቲያን ይላል ቅዱስ ያሬድ። ሰላም ለኪን እንበላል። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በደም በፈሰሰው ደም ቅዱስታል። ወበማይ ዘውዘ እንገቡሁ አንጽሐ ከጎኑ በፈሰሰ
ማይገቡ አንጽቶ ሙሽራው አድርጓታልና የክርስቶስ አካል ናት። ያንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ሕግ እንኳን ማለት አካሉን መቁረጥማ እንዴት አያስጠይቅም? ቤተ ክርስቲያን የክርስቶስ አካል እኮ ናት። ቤተ ክርስቲያንን የተሳደበ ሰው አይጠየቅም። ለምንድን እንደዚህ የሚደረገው? መድኃኔ ዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ፣ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት ነው። እስኪ በሉ በየቀኑ በሉ። ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና፣ ቤተክርስቲያን የምታቀርበው ምስጋና እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣዌ ስጣውያት እኛ ጠይቀን ከምናገኘው መልስ ቤተክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን እንደው ቢመካ ማለት ነው። እኔ እኮ አይን ነኝ በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ። እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር። የምትሮጠው እኮ እኔ ጅብ መኖርን አይቼልህ ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ተያይዞ መጥፋት። ራስስ ቢሆን ራስሳ ቢሆን እኔ እኮ ነኝ እግርንም እኮ የማስተዳድረው እኔ ነኝ፣ መመሪያ የምሰጥ እኔ ነኝ፣ ያለ ራስ ምን ቁም ነገር አላችሁ ቢል፣ እስቲ ተቆረጥና ሕይወት ሲኖርና ያለን ቢሉት ሕይወት ይኖራል። ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት ነው። ዱባ ማለት እኮ ነው ራስ ከሕዋሳት ከተለየ ማለት ነው። አይምሮ ይጠፋል። ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል። አንድ የአንገት የደም ስር ቢቆረጥ አይምሮ ዋጋ የለውም። ስለዚህ ምንድን ነው ቤተክርስቲያን? ህብረታዊት ተዋሂዷዊት ናት። ቤተክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት። ሰላምም ፍቅርም አንድነትም ከቤተክርስቲያን በላይ ምንጭም የለም። በእውነቱ ማለት ሰላም ማለት እኮ የሁከት አለመኖር ነው። የሁከት አለመኖር ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይለ እግዚአብሔር ነው። ስለዚህ ከዚች ቤተክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተክርስቲያን በላይ ሰላምን የምታስተምርስ ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነምን በዓመት አንድ ጊዜ ቤተክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክ ሳለ ወይ መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጠሩ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንዶት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዲያው እናንተ እንዲሁ ምን ይሻላችኋል? እውነቴን ነው የማምነው። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው። እናንተ ምንም እኮ አይደላችሁም በእውነት ማለት መስከር የኢትዮጵያ መልክ አይደለም። በእውነት ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? እርግጠኛ ነኝ የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም ቢል እንዴ አንተ ክርስቲያን አይደል እንዴ ጠጣ እንጂ ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ነው። ማን ነው ያለው እንደዚህ? እንዴ በእውነት እኮ አይደረስ እኮ ነው። ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉስ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቅ። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በ3 ኩባያ ይጥለዋል። ይህ እኮ ነው የሰው ልጅ አይምሮ ማለት ነው። ለምን የምትሰክሩት? እባብ እንደውም መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዙ እንዳይወጣ ባቱ ላይ እናስረዋለን።
የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነት ማለት በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። አሁን ግራማ ጨምሩት። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደለም። ዘፈን የክርስትና አይደለም። እንዲሁ እኮ አይድረስ ነው በእውነቱ ማለት ነው። ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቀውም፣ ራሳችሁ በሉት። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነቱ ማለት ነው። ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ቤተክርስቲያን ሳትገቡ እንዳትውሉ፣ እሁድ ሳታስቀድሱ እንዳትቀሩ፣ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ።